አጀል ሲደርስ ሁሉም ነገር ያንተ ገዳይ ነው። እንቅፋት ይገላሃል፣ መኪና ይገላሃል፣ ትንታ ይገላሃል፣ ሳቅም ሊገልህ ይችላል። ሃሩን አልረሺድ በሙስሊሙ ታሪክ ውስጥ ታላቁ ንጉሥ የነበረው ሃሩን አልረሺድ የሙስሊሙን ዓለም በብቸኝነት ይመራ የነበረ ኸሊፋ ነበር። የሞት አፋፍ ላይ ሆኖ ሰዎች መጥተው ጠየቁት፣ ራስህን እንዴት ታገኘዋለህ አሉት። ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ፣ ገንዘቤ አላስጣለኝ ስልጣኔም አልተከላከለልኛል። ስልጣን አያድንም፣ ሀብት አያድንም፣ ወገን አያድን፣ ወዳጅ ዘመድ አያድን። እሱ ሲመጣ መቋጫ ይደረግለታል። ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቁመን እንድናስብ የሚያደርገን ሁኔታ ተከስቷል። ይህ ክስተት ብዙ ነገር አስተምሮን አልፏል። የአኽላቅንና የዓቂዳን ክፍተትን እዚህ ኡማ ላይ የማስተዋል ዕድል ሰጡን። እስልምና ውስጥ ተውሂድና ስነ ምግባር አይለያይም። ዒባዳና ተውሂድ የተጣመሩ ናቸው። ነጣጥለን ከመጣን ኪሳራ ማሃከዛ ያ ሰዕዱ ቱረዱል ኢብል። ግመሎቹ እኮ እንዲህ አይደለም ወደ ወንዝ የሚወርዱት። አወራረድ እኮ አላቸው፣ አነጋገር እኮ አለው። ሰው ጥሪህን እንዲቀበል ተውሂድህን፣ ዓቂዳህን አቀራረብ እኮ አለ። ስድብ፣ ዝልፊያ፣ ስርዓት አጥተኝነት፣ ስነ ምግባር መጉደል ሰው እንዴት ነው ወደ አንተ ሊ ተውሂድን በተውሂድ ስናስተላልፈው ነው የሚጣፍጥ። ወለው ኩንተ አላቸው ብትሆን ኑሮ ፈዘን ገሊዘል ቀልብ ግርጭርጭ ልበ ደረቅ ብትሆን አላቸው ለነቢዩ መሐመድ ምን አላቸው? ለንፈዱ ምን ሐውልክ ከዙሪያ ይበተኑ ሰሓቦቹ ነበር። አህሉ ሱና ወልጀማዓ አዕለሙ ናስ ብልሐቅ ወአርሐሙሁም ብልኸልቅ እነሱና ሰፊ ነው ምልከታቸው፣ ለህዝብ ግን አዛኝ ናቸው። ማእሙን ወደሚባለው አንድ ንጉሥ አንድ ሰው ገባ። ይህን አይነት ስሜታ ይወጣ አንድ ቃል አለው፣ አንተ ተኪላ አዩሃ ዛሊም አለው። አንተ በዳይ ሆይ አላህን ፍራ አለው። ተገረመ ሰውየው። አንተ ሰው ሆይ አለው፣ አንተ በደረጃ ከሙሳ አትበልጥም አለ። እኔ ደግሞ ከፊርዓውን የከፋው መጥፎ ሰው አይደለሁም። አላህ እኮ ከአንተ የተሻለውን ሰው ከኔ መጥፎ ወደሆነው ሰው ወደ ፊርዓውን ሲልከው ፈቁላ ለሁ ቀውለን ለይና ለስልስ ብለህ ተናገረው እኮ ነው ያለ። ለምን ነው እንዲህ የምትጮህብኝ? በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለህ መናገር፣ ጸያፍ ንግግር ይሄን የተማርነው ነቢዩ ዓለይሂ ሰላቱ ወሰላም ላ ተሱቡል መውታ የሞተን ሰው እንዳትሳደቧል። ለምን? ፈኢነሁም አፍደው ኢላ ማ ቀደሙ ወደ አሳለፉት ሥራ ሄደዋል። የእቲኩም ዕክሪመቱ ዕክሪማ እኮ ይመጣላችኋል። ሙስሊም ስደተኛው ነው ይመጣል። አደራችሁን አባቱን እንዳትሳደቡ። አቡ ጀህል ነው እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል። የማን አባት ሲሰደብ ማን ደስ ይለዋል? በሞቱ መደሰት ከየት ነው የወሰድነው? የትኛው እስልምናን ያስተማር? አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ተነገተ ልደርስ እኮ ትችላለህ አላህ ዘንዳ። ያ ፉደይል እና ሊላህ አለ። ታዲያ ምን ላደርጋለ? በቀረሁ ዕድሜ ያስተካክል፣ ያለፈውንም ይመጣውን አላህ ያስተካክል። አሚን። ሐሰኑል በስሪ ሽማግሌዎቹ እዚያው ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ ይላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስከሆን ፋብሪካውን እስክጨርስ ፎቁን እስክጨርስ ቢዝነሴን አቅጣጫ እስካዘው ብሎ እንዳይዘናጋ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታቆም እንዴ ይሏቸው። አላህ ሁላችንን ይዘንልን፣ መሻይኾቻችን ሁሉ አላህ ይዘንላቸው። ተባረከ አለዚ ቢየዲሂል ሙልክ وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الحمد لله الحي القيوم لا يفنى ولا يبيد ولا يكون إلا ما يريد، لا مثيل له يوجد ولا إله غيره يعبد ولا أكرم غيره يقصد. عز جاهه وجل ثناؤه وتقدست أسماؤه ولا إله غيره. الحمد لله قسم بالموت رقاب الجبابرة وكسر به ظهور الأكاسرة وقصر به آمال القياسرة الذين كانت قلوبهم عن ذكر الموت نافرة حتى جاءهم الموت فأرداهم في الحافرة. فانظر هل تحس منهم من أحد أو تسمع لهم ركزا؟ يا من بدنياه انشغل وغره طول الأمل والموت يأتي بغتة والقبر صندوق العمل. وصلى الله وسلم وبارك على نبينا محمد إمام الأولين والآخرين
ورحمته للعالمين وحجته على خلقه أجمعين، فصلوات الله وسلامه عليه ما اتصلت عين بنظر ووأت عذن بخبر، وسلم تسليما كثيرا. لك أحرفي رترتها ترتيلا، طوبى لشعر في مكامك قيلا، صلى عليك الشعر حين نسوقه، ويظل مهما قيل عنك قليلا. فصلوات الله وسلامه عليه ما ذكره الذاكرون الأبرار، فصلى الله وسلم وبارك عليه ما تعاقب الليل والنهار. ونسأل الله تعالى يجعلنا من خالص أمته ويحشرنا يوم القيامة في زمرته. معاشر المؤمنين عباد الله، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. عباد الله، إن الله سبحانه وتعالى رفع مكانة العلم والعلماء. قال جل شأنه: يرفع الله الذين آمنوا منكم والذين أوتوا العلم درجات. العلماء ورثة الأنبياء، ومعلوم أن الأنبياء لا يورث دينارا ولا درهما، إنما ورثوا العلم، فمن أخذ العلم فقد أخذ بحظ وافر. وقد قال صلى الله عليه وسلم: يستغفر للعالم ما في السماوات وما في الأرض، وأي منزلة أشرف وأكرم ممن تشتغل أهل السماء والأرض بالاستغفار له. إنه مقام العلماء. العلماء هم خيرة أهل الأرض وورثة الأنبياء، هم أكرم وأشرف عند رب العالمين. بالعلم بل بالأدب تنالوا أعلى الرتب. ما الفخر إلا لأهل العلم، إنهم على الهدى لمن استهدى أدلاء. ففز بعلم تعش به حيا أبدا، والناس موتى وأهل العلم أحياء. وموتهم مصيبة لا تجبر ونجم طمس. فنسأل الله تعالى أن يرحم علماءنا وأساتذنا ومشايخنا. ውድ ምእመናን፣ ዛሬ አንድን ክስተት መንገድ ላይ ያቆመና አላህ የፍጥረቱ ዓለም ፈጣሪና አሸናፊ ጌታ ነው። ብቻውን ቀሪ ድሮም የነበረ መነሻም ድረሻም የሌለው ኃያል ጌታ በፍጡራን ላይ ሁሉ ሞትን ጽፏል። ነገስታት ያልፋሉ፣ ዑለማዎች ያልፋሉ፣ ባለሀብቶች ያልፋሉ፣ ትላልቅ ትናንሽ ሰዎች ያልፋሉ። ብቸኛና አሸናፊ ጌታ አላሁ ስብሓነሁ ወተዓላ አደለም ሞት ላ ተእኹዙሁ ሲነቱን ወላ ነውም፣ እንቅልፍ ማንጎላጀት የማይዘው ሕያው የሆነ አላሁ ስብሓነሁ ወተዓላ። ግን አላህ በፍጥረተ ዓለሙ ላይ ሞትን ጻፈ። ሁሉም ያልፋል፣ ሁሉም ይሻገራል። መራራውን ሞት ሁላችን እንቀምሰው ዘንድ አላህ ደንግጓል። ኩሉ ነፍሲን ዛኢቀቱል መውት። ከዚህ ነፃ የተደረገ የለም። ይህን መሻገር ከሌለ የቻለ የለም። ሁሉም ሞትን ይቀምሳል። ሁሉም የሞት ስካር ውስጥ ያልፋል። የሰው ልጅ በሕይወት ቆይታው ከደስታ ሊሰክር ይችላል፣ ከብስጭት ሊሰክር ይችላል፣ ከመጠጥ ሊሰክር ይችላል። በሕይወቱ አንዴ ብቻ ግን ከሞት ይሰክራል። ወጃአት ሰክረቱል መውት ብልሐቅ ዛሊከ ማ ኩንተ ሚንሁ ተዒድ። በርግጥም አስካሪው ሞት ወደ አንተ መጣ ይላል አላህ። ይሄም አንተ ስትሸሸው የነበረው በመድኃኒት፣ በመርፌ፣ በስፖርት፣ በአመጋገብ፣ ባለባበስ ስትሸሸው የነበረው ነው ይባላል። ዛሊከ ማ ኩንተ ሚንሁ ተህረብ፣ ዛሊከ ማ ኩንተ ሚንሁ ተፈር። ስትሸሸው ስትሮጠው
ስታመልጥ የነበረው ሞት መጣልህ ይባላል። ማምለጥ የለም። ጊዜው የተወሰነ ነው፣ ቦታውም የተጻፈ ነው። ከዚህ ማምለጥ መውጣት የሚችል ሰው የለም። አንድ ወጣት አንድ አገር ላይ ወባ ወረርሽኝ ገባ ተባለና ማህበረሰቡ ጋር አላልቅም ብሎ አባትና እናቱን ጥሎ አገር ሊሸሽ ሲል አባቱ ያዘ። ልጄ ወይ ወዴት ትሄዳለህ? እኛን ያገኘን ችግር አንተን ያገኘ ሽሽትህ ወዴት ነው አለ። አባቴ ወይ አይኔ ያየው እናንተ ጋር ሞታለሁ እንዴ? ሻንጣውን ጠቅሎ ወጥቶ ሄደ። ታዲያ መንገድ ላይ እየተጓዘ ያለ አንድ ቦታ ላይ ጥላ ፈልጎ ዛፏ ስር አረፈ። እንዳረፈም ድንገት እባብ መጣና ነድፎት ፍጻሜው ዛፍ ስር ሆነ። ከቀናት በኋላ ያነው ወባ ያነው ወረርሽኝ አገሪቱ ላይ ለቆ የሞት ዜናው አገሩ ጥሏቸው ለሄዱት ወላጆቹ መጣላቸው። አባቱ አዘነ። አንዲት ስንኝ ቋጠረ። ራሃ የብጊ ነጅወተን ምን ሐላኪል ፈሐለክ ወልመናያ ራስዳቱን ሊልፈታ ሐይቱ ሰለክ ኩሉ ሸይን ቃትሉን ሒነ ተልቃ አጀለክ። ራሃ የብጊ ነጅወተን ነጃ ወጣለሁ ብሎ አገር ሸሽቶ ሄደ። ምን ሐላኪን ፈሐለክ ሞተ፣ እዛው ልጄ መንገድ ላይ ተሰዋ። ወልመናያ ሞት እኮ ራስዳቱን ሊልፈታ አንድን ሰው አድፍጦ ይጠብቀዋል። ሐይሱ ሰለክ በሄደበት መንገድ። ኩሉ ሸይን ቃትሉን ሒነ ተልቃ አጀለክ አጀል ሲደርስ ሁሉም ነገር ያንተ ገዳይ ነው። እንቅፋት ይገላሃል፣ መኪና ይገላሃል፣ ትንታ ይገላሃል፣ ሳቅም ሊገልህ ይችላል። የሰው ልጅ ከተወሰነለት ጊዜ ከተወሰነለት ቦታ ያልፈም ዱንያን ሁሉም ጥሩ ይሻገራል። ከሞት የማምለጥ እድል የተሰጠው የለም። ዓለሞች ይሞታሉ፣ መሻይኾች ይሞታሉ፣ ነገስታት ያልፋሉ፣ ባለሀብቶች ሁሉ ይሻገራል። ሁሉም ጀምሮ ሳይጨርሰው ይሄዳል። ከሞት ሊከላከልለት የሚችል ምድራዊ ኃይል የለም። ሃሩን አልረሺድ በሙስሊሙ ታሪክ ውስጥ ታላቁ ንጉሥ የነበረው ሃሩን አልረሺድ የሙስሊሙን ዓለም አሁን ኳታር፣ ሳውዲ፣ ኩዌት እያለ ምንቆጥራቸውን ሁሉ በብቸኝነት ይመራ የነበረ ኸሊፋ ነበር። የንግስናው ስፋት ሰማይ ላይ ደመና እንኳን ሲያይ ደመናውን ይፎክርባት ነበር። የትም ቦታ ሄደሽ አዝንቢ ግብር ወደኔ ይመጣል ይላት ነበር። ከግዛት ያቶጭም ይል ነበር። ታዲያ ይህን ሰው አንዴ ሞት ተገናኝ። የሞት አፋፍ ላይ ሆኖ ሰዎች መጥተው ጠየቁት፣ ራስህን እንዴት ታገኘዋለህ አሉት። ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ፣ ገንዘቤ አላስጣለኝ ስልጣኔም አልተከላከለልኛል። ከዛም ወደ ደጃፍ አውጡኛል። ወደ ሰማይ አልጋው ላይ ሆኖ ተመለከተና ያ መን ላ የዙሉ ሙልኩ፣ አንተ ንግስና ማይሻረው አላህ ወይ ንግስናው ህጁ እየጠፋ ያለውን ባሪያህን ምህረትህን ስጠዋል። ስልጣን አያድንም፣ ሀብት አያድንም፣ ወገን አያድን፣ ወዳጅ ዘመድ አያድን። እሱ ሲመጣ መቋጫ ይደረግለታል። ታዲያ በሰሞነኛው ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቁመን እንድናስብ የሚያደርገን ሁኔታ ተከስቷል። ዓለም ላይ በርካታ ትላልቅ ዑለማዎች ምድርን በቅርቡ ተሰናብተዋል። ሁለቱም ብንጠቅስ የሳውዲ አረቢያውን የፈትዋ አባት አሊ ሼኽን እናገኛለን። መተኪያ ያልነበራቸው ትልቅ ዓሊም። ወደ ሀገራችን ስንመጣ በቅርቡ ያጣናቸው አባታችን ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ እናገኛለን። ሁሉንም አላህ ይርሐማቸው፣ ማረፊያቸውን አላህ ፍርደውስ ያርገው፣ ከነቢያት ጋር ብሎ አላህ ያሰልፋቸው። ያጠፉት ወንጀል ካለ ሁሉን ይለፋቸው፣ እኛንም አላህ ይለፈን። ዑለማዎችን ማጣት ተራሳውን ማጣት አይደለም። አላህ ለዑለማዎቹ የተለየን ክብርና ደረጃን ችሯል። ዑለማዎቹ የነቢያት ወራሽ ናቸው። ነቢያት ብርና ገንዘብ አይደለም ያወረሱት፣ ዕውቀትን ያወረሱት። ዕውቀትን የያዘ ትልቅን ዕጣ ይዟል ማለት። ለነዚህ ዑለማዎች ለነዚህ ትላልቅ ኡስታዞች የሰማይ ነዋሪያት የምድር ነዋሪያት ሁሉ ለነሱ እስትግፋር እንደሚያረጉ ነብዩ አለይሂ ሰላቱ ወሰላም ነግረውናል። ለይስተግፊሩ ለልዓሊም፣ ለአንድ ዓሊም እኮ ሰማይ ላይ የሚኖሩ ነዋሪዎች ምድር ላይ የሚኖሩ ነዋሪዎች እስትግፋር ያደርጉላቸዋል ይላሉ ነብዩ አለይሂ ሰላቱ ወሰላም።
እዛ ነው ከዚች ተነስተው አይማዎቻችን ከዚህ የተሻለ ደረጃ አሉ። የሰማይ ነዋሪ የምድር ነዋሪ ለነሱ እስትግፋር በማድረግ ቢዚ ከሆኑላቸው ሰዎች በላይ የትኛው ደረጃ እዚች ምድር ላይ አለ? እነሱ የጻፉበት መድ ሸሂዶች ካፈሰሱት ደም በላይ ዋጋ አለው። አላህ ሐሰኑል በስሪ ለዛ ነው የውመል ቂያማ እኮ የዑለማዎቹ የጻፉበት መዳቸው ቀለሙ ሸሂዶች ያፈሰሱት ደም ሚዛን ላይ ይቀርባል። ታዲያም ያሸንፈው ሸሂዶችን አቅጣጫ ያሳዩት ያነጹት የመሩት ዑለማዎች የኡስታዞቹ ብዕር ነው ሚዛን የሚደፋው ቀለሙ ይላል። ደረጃቸው ትልቅ የገዘፈ ነው። ኢንደላህ ይላሉ ነብዩ አለይሂ ሰላቱ አላህ ወመላኢከተህ የሱ መላእክቶች ወአህለ ሰማዋቲሂ ወአርዲሂ የሰማይ ነዋሪዎች የምድር ነዋሪዎች ጉድጓዱ ውስጥ ያለ ጉንዳን ባህር ውስጥ ያለ አሳ ነባሪ እስትግፋርን ይጠይቃሉ የሰው ልጆችን መልካም ለሚያስተምሩ ዑለማዎች ይላል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዝ ውስጥ ያለ አሳ ነባሪ ለነሱ እስትግፋር ያደርጋል። ደረጃቸው የተለቀ ማዕረጋቸው አላህ ዘንድ የጎነ የነቢያት ወራሾች የነቢያት ተከታዮች የነቢያን ሻማና ፋኑስ ያዦች ዑለማዎች ናቸው። ታዲያ እነሱን በሞት ማጣት ቀላል አይደለም፣ ሚጠገን ክፍተትም አይደለም። መውቱል ዓሊም የአንድ ዓሊም የአንድ ታዋቂ ህዝብ አስተማሪ ሰው ማጣት ሱልመቱን ላ ቱሰድ ማይጠገን ሽንቁር ነው። እስልምና ላይ ቢከፈት ወነጅሙን ጡምስ ነው የሚሉት ኢብኑል ቀይም መርፉዕን እንደ ረሱልላህ ሐዲሱን ወደ ላይ ወስደው የጠፋ ከዋክብት ማለት ነው። የአንድ ማህበረሰብ ሞት ከአንድ ዓሊም ሞት ጋር ይገናኝ። እነሱ ናቸው ብርሃኖቹ። መልፈኽሩ ኢላ ሊአህሊል ዒልም ልቅና ለነሱ እንጂ ለነማን ነው ታዲያ? ቅናቻን የሚያሳዩ አቅጣጫ የሚጠቁሙ ሐላልና ሐራሙን የሚነግሩ ደውለ ማብራሪያ የሚሰጡ የአላህ መስመር ይሄ ነው የሚሉ አላህ ጋር ተለያየህ ማለት እኮ ነው። ከህጉ ተፋታህ ማለት ነው። ዓሊም የለም ማለት አላህ ደግሞ በዚህ ኡመት ላይ ሌላ ነብይ አይልክም። መደምደሚያው ነብዩ አለይሂ ሰላቱ ወሰላም ናቸው። ታዲያኛ ሳውዲ ላይ ባጣናቸው ታላቁ ሙፍቲ አሊ ሼኽም ይሁን በሸካችን ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ፍልፈት አዝነናል። አላህ ሐዘናችን ይጠግነን። እነሱንም የጀነት ማረፊያቸውን አላህ ከፍ ያደርግላቸው። ታዲያ በዚህ የሰሞነኛ ክስተት የተወሰኑ ነጥቦችን ታዘብነ፣ ተማርንባቸው። የመጀመሪያ አስደሳቹ ነጥብ ህዝበ ሙስሊሙ አንድነቱን ያሳየበት፣ አብሮነቱን ያሳየበት፣ ለዑለማዎቹ ክብርንና ሞገስን የቻረበት ክስተትን አስተናግደን ውስጣችን በሐሴት ተሞላ። ሊለያዩን ሊበትኑን ያሴሩት ሰዎች እጃቸውን አፋቸው ውስጥ ከተው ቁጭ አሉ። ሚዲያዎቻችን በአጠቃላይ ፌስቡኮቻችን፣ ቲክቶኮቻችን፣ ኢንስታግራሞቻችን በአጠቃላይ ስለ ዓሊሞቻችን ሞት ዘጋቢ ሆነ፣ ስለነሱ ክብር ገላጭ ሆነ። መጅሊሱም ትልቅን አመራር በመውሰድ የታላቁን ሼኻችንን አቀባበር መንግስት ጋር በማስተባበር በማቀናጀት በሚገባቸው ግርማ ሞገስ ክብር እንዲሸኙ ያደረግንበት፣ አብሮነታችን የታየበት፣ ትስስራችን የታየበት፣ ተለያይተው አበቃላቸው ያሉ ሰዎች ያፈሩበት ክስተትን አስተናግደን አልፈናል። ይሄ ትልቅ የሆነ መሸለም ነው ለዚህ ትውልድ። አብሮነት የታየበት፣ እንደማንለያይ ያሳየንበት፣ ፌስቡኮቻችን ሁሉ የዘገቡበት የማይረሳ ክስተትን ደማቅ አሻራን አሳልፈን ደናል። አልሐምዱሊላህ። ሌላ ደግሞ ታዘብነ ተገረምነም። የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሐዘናችንን ለመጋራት የአባታችንን ልፈት ሐዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን ይስጣቸው። ሌሎችም ደግሞ በአግርሞት ታዘብነ ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከትናቸው። የኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጠረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት
እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ደግሞም ሌሎችን አብረን ታዘብነ። የኛም ምስኪኖች የነዛን መፈክር ያዳመቁ የነዛን ላይክና ሸር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የኞች ምስኪኖችንም አየናቸው። እነዚህ ከሌላ እምነት መጣው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው እገሌ ሱፊ እገሌ ወሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሪ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያቧድኑ ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተፍሲር ያቀሩ፣ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬት እነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን። ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማሉ፣ እነዚህ በእውቀት ይስተካከላሉ። በዚህ ከአባታችን ህልፈት ይሄን አንድነት፣ ይሄን አብሮነት፣ ይሄን መተሳሰብ ተገምዶ የማይፈታ መሆኑን ሙስሊሙ ያስመሰከረበት ክስተት ነበር። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه، ولا إله إلا الله تعظيما لشانه، وصلى الله وسلم وبارك على رسوله وإخوانه. أما بعد، ود مؤمنان هي كستت بزون نجر استمرون الفا يا أخلاقنا يا عقيدان كفتتل زي علي ما استوعد الدلستونا. بس لمنا تاريخوس أخلاقنا عقيدة ተነጣጥለው አያውቁም። ተውሂድና ስነ ምግባር ተፋታው አያውቁም። አብረው ነው የሚፈሱት። አቂዳን አስቀድመው አኽላቅን ያጡ፣ አኽላቅን ይዘው አቂዳን የዘነጉ ሰዎችን የታዘብንበት ክስተት ነበር። ነብዩ አለይሂ ሰላቱ ወሰላም የመካ ላይ ዳዕዋቸው ሲጀምሩ አኽላቅና ስነ ምግባርንና ተውሂድን መሳ ለመሳ ነው የወሰዷቸው። አጣምረው ነው ያዘመቷቸው። ለዛ ነው ጃፈር ወደ ታላቁ ነጃሺ ሲመጣ በዚህ መስጊድ ስማቸውን በሰየምነው ታላቁ ንጉስ ሲመጣ የናንተ ነብይ ምን ያዛችኋል አላቸው። አዩሃል መሊክ አንተ ንጉስ ቆያል። እኛ በድንቁርናው ዘመን የምንኖር ህዝቦች ነበር። የሞተን እንመገባለን፣ ጣዖትን እናመልካለን፣ ዝምድናን ምንቆርጥ ነበር። ከዛም አንድ ሰው መጣልን፣ ዘሩን የምናቀው ወስጥከሁ እውነተኝነቱን የምናቀው ሰው መጣልን። አላህ እንጂ ሌላ እንዳትገዙ አለ። ከአላህ ውጭ የምናመልከውን ጣዖታት ሁሉ እንድንተው አዘዘናል። ስለ አቂዳ ተናገረ። ከዛ አኽላቅን አስከተለ። ወአመረና አለ። ከዛ ማዘዘን በስድቅል ሐዲስ ንግግራችን እውነተኛ እንዲሆን፣ ወአዳኢል አማና የሰዎችን አማና በትክክል እንድናደርስ። አማና ይታላ አቂዳ ቀርቷል እንደ ቼክ ይዞ የሚጠፋው የሸኾቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንዴ ስልክ ዘግቶ የሚጠፋው። ወአዳኢል አማና
አማናችንን አደራችንን እንድንጠብቅ አዘዘ። ቃላችንን እንድንሞላ ወሑስኒ ጅዋር ለጎረቤት ጥሩ እንድንሆን አዘዘን። ዓቂዳ፣ አኽላቅ እስልምና ውስጥ ሚፋቱ አይደል። እነዚህን የነጣጠሉ ሰዎችን ታዘብነ። በእስልምና ውስጥ ዓቂዳና ስነ ምግባርና እምነት አይለያይም። ተውሂድና ዒባዳ እስልምና ውስጥ አይለያይም። አብረው ነው የሚፈሱት። አንዱን ፈጽመን ሁለተኛው አይባልም። አንዱን እየበላው ይመጣል። ሱረቱል ሙእሚኑን አላህ ነፃ የወጡ ምእመናንን ባህሪያቸውን ገለጸ። እዚህ ምዕራፍ ውስጥ ዒባዳንና ስነ ምግባርን አንድ ላይ አላህ አቆራኝቶ ታያላችሁ። ቀድ አፍለሐል ሙእሚኑን ምእመናን ነፃ ወጥቷል። ቀድ ልተሕቂቅ ትመጣለች በቋንቋ ለማረጋገጥ። አፍለሐ ፊዕል ማዲ ነው። ሙእሚኖች ስኬታማ ሆኖ አለ ይሆናሉ አይደለም ሁነዋል። እነማን ናቸው? አለዚነ ሁም ፊ ሰላቲሂም ኻሺዑን ስግደታቸው ላይ በተመስጦ የሚሰግዱ አላህን እያሰቡ። ከዛሳ ዒባዳ መጣር አሁን አኽላቅ ሊመጣ ነው። ወለዚነ ሁም አን ለግዊ ሙዕሪዱን ከዛዛታ ከትርፍ ንግግር ከንቶ ፈንቶ የራቁ ናቸዋል። ያ አኽላቅ እንቶ ፈንቶ ሙእሚን አያወራም አይደለም ቲክቶክ ላይ። ወለዚነ ሁም አላስከትሉ ሊዘካቲ ፋዒሉን ዘካቸው በትክክል ያወጣዋል። አሁን ዒባዳ መጥ ወደ አኽላቅ ልሄድ። ወለዚነ ሁም ሊፉሩጅሂም ሓፊዙን ብልቶቻቸውን የጠበቁ ከሐራም ኢላ ዓላ አዝዋጅሂም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን አለ። አኽላቅን ተነተ። ከዛ ወደ ዒባዳ ተመለሰ። ወለዚነ ሁም ዓላ ሰለዋቲሂም ዩሓፊዙን እነዛ ሶላታቸውን በትክክል የሚጠብቁ ነዋል። ከዛ ወደ አኽላቅ ተመለሰ። ወለዚነ ሁም ሊአማናቲሂም ወዓህዲሂም ራዑን አልኪዳናቸውን የተሰጣቸውን አማና ቃላቸው ማይበሉ ናቸው የሚጠብቁዋል። ታዲያ ሽልማታቸው ምንድነው? ኡላኢከ ሁሙል ዋሪሱን የሚወርሱት እነሱ ናቸው። አለዚነ የሪሱነ አልፊርደውስ ፊርደውስ የሚባለውን ውብ ዓለም የሚወርሱት እነሱ ናቸው። ሁም ፊሃ ኻሊዱን እነሱም እዛው ዘውታሪ ናቸው። እስልምና ውስጥ ተውሂድና ስነ ምግባር አይለያይም። ዒባዳና ተውሂድ የተጣመሩ ናቸው። ነጣጥለን ከመጣን ኪሳራል። ይህን ታዘብነ በሰሞነኛው ጉዞ ዳዕዋን የምናቀርብበት መንገድ ሌሎች ትዝብት ውስጥ የከተተን አካሄድን ተመለከትን። ተውሂድን ለማድረስ ተውሂድን ተውሂድ ለዚህ ቦታ አለ። ሰው ተውሂድን እንዲጸየፍ ዓቂዳን እንዲሳቀቅ ይሄ ግሩፕ ብሎ እንዲጸየፈው ምክንያት ሆነን አለፈ። ስነ ምግባር ጎደለ። ማ ሃከዛ ያ ሰዕዱ ትውረዱል ኢብል ግመሎቹ እኮ እንዲህ አይደለም ወደ ወንዝ የሚወርዱት። አወራረድ እኮ አላቸው። አነጋገር እኮ አለው። ሰው ጥሪህን እንዲቀበል ተውሂድህን ዓቂዳህን አቀራረብ እኮ አለ። ስድብ፣ ዝልፊያ፣ ስርዓት አጠኝነት፣ ስነ ምግባር መጉደል ሰው እንዴት ነው ወደ አንተ ሊ ተውሂድን በተውሂድ ስናስተላልፈው ነው የሚጣፍጠው። አንዱ የመን ውስጥ መስጂድ እንደሰገዱ ሲያበቁ ይዘያየራሉ፣ ይጨባበጣሉ። አንዱ ሱና ገባኝ የሚል ወጣት ያ ሰው መጣና ዝሮ እጁን ሊስመው ሲል ዞር በል ብሎ እጁን ገፈጠረው። ለምን አለው? ይሄ ቢድዓ ነው ሱና አይደለም አለ። ያ ግለሰብ ምን አለው? ታዲያ አመላለስህ ነው ሱና አለው። ሱናን በሱና ማታስተምረው? ተውሂድን ለምን ነው ተውሂድ እያልክ የምታስተምረው? አቀራረብ አለው ወንድሞች። የሰው ልጆች ለኩራት የቀረቡ ናቸው። በስርዓት ካልቀረብካቸው፣ በልስላሴ ካልቀረብካቸው ለንፈዱ ምን ሐውሊክ ነው ያለው አላህ። ለኛ አይደለም ለነብዩ አለይሂ ሰላቱ ወሰላም ወለው ኩንተ አላቸው ብትሆን ኑሮ ፈዘን ገሊዘል ቀልብ ግርጭርጭ ልበ ደረቅ ብትሆን አላቸው ለነብዩ መሐመድ ምን አላቸው? ለንፈዱ ምን ሐውሊክ ከዙሪያ ይበተኑ ሰሓቦቹ ነበር። ታዲያ እንዴት ተሰበሰቡ? ፈቢማ ረሕመትን ሚነላህ ሊንተ ለሁ ከጌታ በሆነ ዝነት ለስላሳ ሆንክላቸዋል። ሲያዩ በፈገግታ የሚቀበሉ አቃፊ፣ ደጋፊ፣ ተንከባካቢ። ረሱል እጃቸውን ሰጠው አንተ ካልሳብኮ እሳቸው አይስቡ። አነስ ብኑ ማሊክ ረሱል አይተውኛ ያቁም ኢላ ተበሰመ ፊ ወጅሂ ፈገግ ያሉ ቢሆን እንጂ ሊንተ ለሁ። ለዛ ነው አላህ ሙሳን ታላቁን ነቢይ ያነጋገረውን ነቢይ ፊርዓውንን እንዲያስጠነቅቅ ሲልካቸው መርህ አንድን የሰጣቸው ፈቁል አለ ብለህ በይለው
ቀውለን ለይነን